ተመልሰናል የተወደዳችሁ በለተሰንበት የዛሬው ልፍኝ የመዝናኛ ፕሮግራማችን እንግዲህ ዓለም የአባቶች ቀን ነውና ስለ አባቶች እያነሳን እነሱን እየዘከርን ስለ እነሱ ያውሳን ነው ቆይታ ያደረግን የምንገኘው። አሁን ደግሞ የስቱዲዮ እንግዳ አለን። አሁን እንግዲህ እኛ ስለ አባትነት ታወራን ያው እናት ልጅ አባት አልሆንኩም እኔ አባትነት ኤክስፒሪያንስ ስለምን እስኪ አባትነት በአባቶች ሲቢነገር ምን ይመስላል የሚለውን እንግዲህ ወደ ስቱዲዮ እንግዳዎችን እንጋብዛለን። እንነሳና ማናቸው የሚለውን ደግሞ ከገቡ በኋላ የምንናገር ይሆናል። እንኳን ደህና መጣችሁ። ተነስተልን እንዴት ነው? ደህና ቆያችሁ? እንደምን አለ? አለን ሙባረክ ልባሽ እናመሰግናለን። እንኳን ደህና መጣችሁ ብለናል ወደ ልፍኝ የመዝናኛ ፕሮግራም። እንኳን ደህና ቆያችሁ። ጌች እንዴት ነህ እያልነው ነበር ሰላም ስንለው አይደለ? እንዴት እንግዳ ጋብዘው ያቆላምጡታል የሚሉ ተመልካቾች አይጠፉምና ጌታቸው ፈንቴ ይባላል። አንጋፋ የሆነ የአማራ ሚዲያ ኮርፖሬሽን ጋዜጠኛ ነው። አማራ ሚዲያ ኮርፖሬሽን ጋር ከምስረታው ጋር የተወዳጀ ነው የሥራ ቆይታው ማለት እንችላለን። ከ30 ዓመት በላይ ነው በዚህ ሙያ የቆየው። እንግዲህ ዛሬ እዚህ ስቱዲዮ ይጋብዝነው የዓለም የአባቶች ቀን ነውና ስለ አባትነት እንዲነግረን ስለ ልጅ አስተዳደግ እንዲያወራን ነው። ልጁ አብሮ መጥቷል። ግን ከስጋ ልጁ ባለፈ ደግሞ ለአማራ ሚዲያ ኮርፖሬሽን ጋዜጠኞችና ሰራተኞች የሙያም አባት ነው ጌች። በድጋሚ እንኳን አደረሰ። እንኳን አብራ ደረሰን። አመሰግናለሁ። ጌችን ስናስታውስ በቅርቡ አሚኮ የምስረታ በዓሉን አክብሮ ነበር 30ኛ ዓመቱንና በዛ ተሸላሚ ነበረ። ጭብጨባውን ታስታውሱታላችሁ? ያው የሁሉም አባት መሆኑን የሚያስመሰክር ነበረ። በቃ ሁሉም ሰው ቆሞ ነበር እያጨበጨበ የነበረውና ያው የሁሉም አባት ነው። በድጋሚ እንኳን አደረሳችሁ ጌች ብለን ማቆላመጣችንም እኮ ከስራ ባልደረብነት ባለፈ ሰላምታው ፈገግታው በጣም ያቀርብሻልና አንቱ ከማለት ይልቅ አንተ ማለቱ ይቀላል። ልክ ነው። አዎ ስለ ጌች ይሄንን ካነሳን ደግሞ አብሮት የመጣው ማን ነው የሚለው እስኪ እንተዋወቅ አይደል? ራስህን አስተዋውቀን። እሺ ስሜ ብሩክ ጌታቸው እባላለሁ። ያው የአቶ ጌታቸው ፈንቴ ልጅ ነኝ። በጣም ደስ ይላል። እኔ ቀደም ብሎ ባለኝ መረጃ መሰረት ከተማው ላይ በተለያዩ የቅርሳ ቅርስ ስራዎች የጥበብ ስራዎች ላይ ይታወቃልና እንደሱ ከሰራቸው ጥቂቶችን እስኪ አስታውሰን። እሺ እንግዲህ ያው በተለያዩ ከተሞችም የተዛወርኩ ሰርቻለሁ። እዚህ ባህር ዳር ከተማ ላይ ግን የተለያዩ የግል ቤቶች ላይ የንግድ ቦታዎች ላይ ሬስቶራንቶች፣ ካፌ ሬስቶራንቶች ህዳር 11 ወይም ደግሞ በአሁኑ ዘመናዊ ፓርክ ታድሶ አሁን ለህዝቡ ለመናፈሻ ቦታነት የተዘጋጀ ቦታ አለ። እዛ ላይ ቁጥራቸው ወደ 4 የሚሆኑ የፋውንቴን ስራዎችን ሰርተናል። እንዲሁም በተለያየ ቦታ በጊዮርጊስ እና በእንደነው ልማት ባንክ ፊት ለፊት የሚገኙ መናፈሻዎች ላይ የወንበር ስራዎችም እንደዚህ የፈርኒቸር ስራዎችና በጣም ብዛት ያላቸው የተለያዩ ቦታዎች ላይ ሰራሰርተናል። ባህር ዳር ከተማው በተለይ አሻራ አስቀምጣል ማለት ነው። በትክክል እንኳን አደረሳችሁ በድጋሚ እያለን እስኪ እንደው ጌች ምን አይነት ልጅ ነው ብሩክ የሚለውን ከመስማት ብንጀምር ደስ ይለኛል። ብሩኬ በጣም ጎበዝ ልጅ ነው። ቅድም እንዳነሳችሁት የሰራቸው ነገሮች ጉብዝናውን የሚመሰክሩ ናቸው። ዘርፈ ብዙ ሙያ ነው ያለው። እንደምታዩት መልከኛ ነው አይደለም? እና ከመልኩ በላይ ግን እጁ ወርቅ ነው። አባት ስትሆኚ በልጅሽ የምትደሰችበት ብቻ ሳይሆን ደግሞ ኃላፊነት የምትረከቢበት ነው። ኃላፊነት ሸክም ለራስሽ ብቻ ሳይሆን ለልጆችሽ ስትይ መኖር እንዳለብሽም ተጨማሪ አሳይመንት በመሆኑ ምክንያት ተግተሽ እንድትሰሪ መኖርም የግድ መሆኑን አውቀሽ ደግሞ እንድትጠነቀቂ ጭምር የሚያደርግሽ። ለምሳሌ ራስሽን ከብዙ ነገር መቆጠብ የምትጀምሪበት ታይም ነው። ልጅሽን እያሰብሽ ነው የምትሰሪው። ጥንቃቄ ሁሉ የምታደርጊበት ዘመን ነውና አባትነት በልጅ ምክንያት ብዙ ኃላፊነትን የምትያዥበት፣ ፍቅርን ደግሞ የበለጠ የምታገኝበት። ከአባትነት በፊት በቤተሰቦችሽ ፍቅር ይኖራል፣ የሀገር ፍቅር ይኖራል። ሌሎቹ እንደተጠበቁ ሆኖ ከባለቤትሽ ጋር የሚኖርሽ ፍቅር ይኖራል። በኋላ ደግሞ ሸር የሚያደርግ ልጅ ሲመጣ የሚካፈል ይሄንን ሌላ አዲስ ፍቅር ደግሞ የምታገኝበት ጭምር ነውና አባትነት በጣም ወርቅ ነገር ነው። አባትነት ከተነሳ አይቀር እንደው አስተዳደግም አንዱ ጉዳይ ነው ብዬ አስባለሁ። ብሩክ ምን አይነት ልጅ ነበር ህፃን እያለ? በጣም በተለይ የሚያስቸግርባቸው ባህሪያቶች ይኖራሉ። አሁን አባት በጣም ሲናደድ ቀበቶ እስከ መፍታት ድረስ ይደርሳልና እንደው ቀበቶ የሞከርክበት ቀን አለ?
ትንሽ እኛም ያደግነው እንደዛ ስለሆነ ትንሽ ትምህርቱን ችላ ይለው ነበርና ትንሽ ሳልኮረኩሞ አልቀርም እና አባታችን እኛን ያሳደገንበትን መንገድ እኔም ለሱ ተጠቅሜያለሁ። በደንብ ገርፌዋለሁ እንጂ እና ውጤታማም እንዲሆን ያደረገውም እሱ ነው። ይሄ እንደተጠበቀ ሆኖ ግን ፍላጎቱን በማክበር ደረጃ እኔ የምፈልገውን እንዲሆን ሳይሆን እሱ የሚፈልገውን ነበር የተከተልኩለት። ለምሳሌ ትምህርት ላይ ያለው ትኩረት ቴክኒክ ላይ ነው፣ እሱ የእጅ ሙያ ላይ ነበረ ትኩረቱ። ስለዚህ አላቀለም እሱን ትምህርትን ብቻ ነው መከታተል ያለብህ አላልኩትም። የራሱን መንገድ መርጧል። እሱን ማገዝ ብቻ ቢሆን ነው የመረጥኩትና ተሳክቷልም። በዛ ምክንያት ብዙም ጫናው ያው ባህሪው ምን እንዲስተካከል ካልሆነ በቀር የሚሄድበት መንገድ ጥሩ ስለነበር መደገፍ ነው እንጂ ብዙ ተቃውሞ አልነበረም። ምንም እቃዎችን ምንም እያጠፋን ቢሆን በመቻል ይሁን ውጤቱ የሚያረካ ስለሆነ የሆነ ነገር ለመሞከር ከወዳደቁ እቃዎች ከምን ነው የሚሞካክረው የቴክኒክ ስራውንና የጠፋው እቃ ዋጋ ከፍ ቢልም እንኳን ሙከራውን ስለምፈልገው ነፃነት ነበር። በጣም ነፃነት በዛ በኩል ሰጥቼው ነበር። ግን ይሄ ማለት ልቅ አልነበረም እና በቁጥጥር ስር ነው የነበረው። አዲስ ነገር የማጉጉት ነው ማለት ነው። ጉጉት ነው። እሱን ደግሞ በተግባር አሳይቷል። በተረፈ እኔ አባታችን ያሳደገንን መንገድ ወደሱም ማሸጋገር ያለው ለምሳሌ የኛ አባት ሲያሳድገን እደጉ፣ ተባረኩ፣ ብሩኩኑ ቅዱሱኑ ካለህ በኋላ ሀብትና እንጀራ እድሜና ጤና ይስጣችሁ ካለ በኋላ እንደማንኛውም ወላጅና ቤተሰብ ከመረቀ በኋላ ምን ጊዜም የማይቀር ነገር ለቤተሰባችሁና ለሀገር የምትጠቅሙ ሁኑ ሳይለን ቀርቶ አያውቅም። ሁሌም ለሀገራችሁ የምትጠቅሙ ሁኑ ነው የሚለን ሁሌ። እሱ ነገር አእምሮዬ ውስጥ ስላለ እኔም አንድ ቀን ለሀገር መጥቀም አለብኝ የሚል ሀሳብ ስለነበረኝ ይህንን ደግሞ በደንብ እውን የሚያደርግልኝ እሱ ነው የሚል ተስፋ አሳድሬን የኖርኩትና እሱንም አንድ ቀን ሀገርህን የሚጠቅም ነገር መስራት አለብህ እያልኩ ነው ያደገው። ደግሞም እየጠቀመ ነው። ለምሳሌ እኔ ተወልጄ ያደግኩበት ከተማ ሰሜን ጎንደር ደባርቅ ከተማዋ የቱሪስት መስህብ ቦታ ነች። ዋልያ፣ ቀይ ቀበሮ፣ ጭላዳ ባቡን እና ከ12 በላይ ኤንደሚክ በርድስ ያሉበት ሰሜን ፓርክ በዩኔስኮ የተመዘገበ ፓርክ ነው። በዛ ምክንያት ብዙ ቱሪስት ያለበት ቦታ ነውና እዛ ቦታ መሀል ከተማ ላይ የዋልያ ሐውልት ሰርቷል። እሱ ሄዶ እዛ ባህር ዳር ብቻ አይደለም፣ ባህር ዳር በተለያዩ ሆቴሎችም እንደዚሁ እየሰራ ነው ያለውና እኔም ሞክሬያለሁ። እሱ ትንሽ ልጅ ነበር ያኔ ረድቶኝ የከተሞች የብሔር ብሔረሰቦች ቀን ባህር ዳር ላይ ሲከበር ያ ሞሰብ ሰፍቼ የለ ትልቅ ሞሰብ አዎ ሞሰብ ሰፍቻለሁ እና ያኔ እሱ እያገዘኝ ነው የሰራውና እኔ አባቴ ምክር ሰምቼ ማገልገል አለብኝ ሀገሬን እያልኩ ነበር ያንን መሞክረው። እኔ ለሱ የመከርኩትን ይዞ ደግሞ እሱ ይሄው ሐውልት ሰራ፣ አሁንም እየሰራ ነው። ወደፊት ደግሞ የተሻለ ሀገርን የሚያሻግር ነገር ይሰራል ብዬ እጠብቃለሁ። ስለ አባትና ልጅ ግንኙነታችሁ ደግሞ እናውራ። ብዙ ጊዜ አባት ይፈራል አይደለ? ኮስተር ያለ ነው፣ ቁጡ ነው፣ ፍቅሩ በውስጡ ነው። ፍቅሩ ዋጋ በመክፈል ነው የሚገልጸውና የእናንተን ደግሞ የሰማሁት ጭምጭምታ አለ። እኔ ከአባትና ልጅ ባለፈ የጓደኝነት ግንኙነት አላቸው የሚባል ነገር ሰምቻለሁና እሱ ነገር እንዴት መጣ? ከአባትም ከልጅም አንደበት እንስማው። ልክ ነው። ብሩኬ ለየት ይላል። የመጀመሪያ ልጄ ነው። አሁን 3 ልጆች አሉኝ። ብሩኬ የእህቴ ልጅ ነው፣ የትልቅ እህቴ ልጅ እና የመጀመሪያ ልጅ ስለሆነች በቤተሰባችን ገጠር ነበር የተዳረችውና
የሱን ታናሽ ወንድም ስትወልድ በወሊድ ምክንያት አረፈች እና ገጠር እናቱም ስላለፈች እዛ መኖር የለበትም መማር አለበት ብዬ እንኮኮ ብዬ ነው ከገጠር አውጥቼ ወደ ደባርቅ ከደባርቅ ባህር ዳር አምጥቼ ያስተማርኩት። ማለት እኔ ገና ላጤ ነኝ ያኔ ባለቤት ሚስት የለኝም። እናትም አባትም መሆን ነበረ። በዚያ ምክንያት እንደ እናትም እንደ አባትም ጓደኛዬም ነው ልጄም ነው። ለዚያ ነው ባህሪያችንም ተቀራራቢ ፍላጎታችንም ቴክኒካሊ የሆነ ነገር የሆነውና ከመቀራረባችን የመጣ ነው እሱ። ሌላው ቀርቶ ጓደኞችም የቴክኒክ ፍላጎቱን አይተው ያግዙት ነበር። ለምሳሌ ሀብቶም የሚባል ጓደኛ አለኝ፣ ሀብቶም አብርሃም አዲስ አበባ ሄዶ ለመጀመሪያ ጊዜ ያየኋትን በሪሞት የምትንቀሳቀስ መኪና ገዝቶለት መጣ መጫወቻ ልጅ ሆኖ እና የመጀመሪያው እሱ ሳይሆን አይቀርም። ከዛ በፊት አይቻላቅ በኋላ ከቻይና መጥቶ በየቤቱ ገባ እንጂ ይሄ መኪና የመጀመሪያ ሳይሆን አይቀርም። ያመጣለት ለቴክኒክ ያለውን ፍላጎት ተረድቶ ለማበረታታት ነው ሀብቶም ያንን ያመጣለት። እና ሰዎች ፍላጎትሽን ሳይዩ ያግዙሻል። ሰው ደግሞ ሲያበረታታሽ ጎሽ ጎበዝ አንበሳ በርታ ሲልሽ ከፍ 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 እያልሽ ትሄጃለሽ። የመጀመሪያ ስራዎቹን የወደዱ ሰዎች ስላበረታቱት ጭምር ነው። እኔ ብቻ አይደለሁም ልልሽ ፈልጌ ነው። ከዛም ሚስት አገባው ባለቤቴም ስላገዘችው ጭምር ከፍ ከፍ ብሏል። ከፍ ከፍ ማለት ብቻ ሳይሆን በወግ በማረግ ድሬው አሁን የልጅ አባት ሆኗል። እሱም የአባቶችን ቀን አብሮ እንደ ልጅ ብቻ ሳይሆን እንደ አባትም ሆኖ እያከበረ ነው። እኔ እንደ አባትም ብቻ ሳይሆን እንደ አያትም ሆኜ እያከበርኩ ነው። የሱን ሐሳብ ሰምተናል ቀደም ብለንና አንተ ደግሞ አባትነቱ እንዴት ነው የሚለውን እስኪ እናንሳ። አባትነትን ከአባትና አባት ሆነ አባትነት ደግሞ ከራስ አንጻር ሁለቱም ከባድ የሆነ ስሜት አላቸው። ያው ብዙ ነገር ጌች ገልጾታል። በመጀመሪያ ጌች ለኔ አባት ብቻ አይደለም፣ ቅድም የገለጸው ነው። ትንሹ ጋር ትንሽ ይሆናል፣ ህፃኑ ጋር ህፃን ይሆናል፣ ወጣቱ ጋር በጣም ወጣት ነው። ትልልቆች ጋር ደግሞ በደረጃቸው መሆን የሚችል እንደየንትኑ ተሰፍቶ መቅረብ የሚችል ጥበብ ያለው አባት ነው። ማድነቅ ባይሆንብኝ እውነት ለመናገር ያ ክህሎቱ ይገርመኛል። አንዳንዴ ከሌላ ሰዎችም ስለ አባቴ ስሰማ ማውቀው አባቴ ነው ሁሉ ብዬ ይጠራጠራል። ብዙ ቀን 2-3 ቀን ነግሬው ያውቃለሁ። አንዳንዴ ይገርመኛል የሚገልጹበትን መንገድ። ያ ደግሞ ሰዎች ጋር ያለው ሶሻብል ሆኖ የሚቀርብበት መንገድ ያለው የሆነ ጥበብ አለው። ብቻ ለየት ያለ ጥበብ አለው። ከዛ ውጭ ደግሞ እኔ ላለሁበት አሁንም ለምሰራው ስራ እየሰራሁበት ላለው ነገር ለደረስኩበት ነገር የመጀመሪያው ነገር ከፈጣሪ ቀጥሎ እሱ ነው። ለምሳሌ እኔ ፈጠራ ስራ ስሰራ ያው እሱ በደንብ አልገለጸው ይሆናል እንጂ ፈጠራ ስራ ባለቤት የመጀመሪያ እሱ ነው። በነገሮች ላይ ይመራመራል። እኛ ቤት የሚወድቅ ዕቃ የለም። በነገራችን ላይ ቅድም ሬዲዮ ጀርመን ልታዳምጥ ስትል ያልከው እኔ አጋጣሚዎችን መጠቀም ፈልጋለሁ። የተበላሸ ዕቃ ካለ አይመለስም፣ ላይድን ሁሉ ይችላል። የተበላሸ ዕቃ ካለ ወይ በደንብ ይበላሻል ወይ ይድናል። ከሁለት አንዱ ነው እና አጋጣሚዎችን ነው የምጠቀመው። እስክትበላሽ አልነካትም። ከተበላሸሽ ግን አለቀላት። የጧት ማታ ጸሎት እንዲበላሽ እንዳይ አይሳል በቃ የሆነ ነገር ችግር ካለ ዴክ ነበረን ትንሽ ጎሽም ካልተደረገ አይሰራምና ነካ ሲደረግ ያስቸግር ነበር። የሆነ ነገር ኮረኩራለው ወይ ጸጥ ብሎ ነው የሚቀረው ወይ ደግሞ ይሰራል። ስለዚህ አድቫንቴጆቹን ተጠቀም ነበር። ግን እያወቀ ነገሮችን ቶሎ ሌት አድርጎ ያልፈኝ ነበረ። በቃ ኤሌክትሪክ እንዳይዘኝ ላይክ ባለማወቅ በጣም እንዳልጎዳ ጥረት ያደርጋል እንጂ እዛ እንትን ላይ ስራ ላይ በጭራሽ ምንም አይነት ገደብ አልነበረውም። ባይሆን ያደኩበት ነገር ትንሽ ጠበቅ ያለ ነው። ጌች ለልጅ በጣም ግን ጠቅሞኛል። ምክንያቱም ለምሳሌ ከግቢ ብዙ ጊዜ እንዳልወጣ ይከለክለኝ ነበር። ግን አሁን ላይ ሳስበው ትልቅ ጥቅም ነበረው። ምክንያቱም ያኔ በወጣ ኑሮ ወይ ኳስ ነው የምጫወተው ወይ ብይ ምናምን ነው የምጫወተው። ውስጥ በመሆኔ ግን ራሴን ግዴታ ለማዝናናት የሆነ ነገር ኮረኩራለሁ። እዛ ነገር ላይ ፎከስ እንዳደርግ ረድቶኛል። እና አሁን ላይ ሆኜ ሳስበው ትክክለኛ ውሳኔ ነበር። በሰዓቱ ለኔ ነፃነት ማጣት መስሎ ይታየኝ ነበር፣ ግን አይደለም። እና ይሄ ነገር በጣም ጠቅሞኛልና እንግዲህ ከሱ አንፃር ሳይው ሁሉ ነገር ነው። አሁን ደግሞ እኔ አባት ሆኜ ሳይው ደግሞ እስከዛሬ ያላየሁትን ተሸክሞት የኖረውን ምን አይነት ኃላፊነት በላዩ ላይ እንደነበረ ሲገባይ ደግሞ
ለመግለጽ በጣም ከባድ ነው። ምክንያቱም ሁሉም አባቶች የሚያውቁት አንድ ነገር አለ። እንዴት ሆነው ወደ ቤት ማታ ሲገቡ ልጆቻቸውን ሲስቁ ነው የምናየው። ምን አይነት ቀን እንደሚያሳልፉ ወላጆች አናውቅም። በቃ ለብሰው ይወጣሉ፣ ለብሰው ይገባሉ። ምን አይነት ነገር ግን አልፈው ቤታቸውን ቤት ለማድረግ እንደሚጥሩ አባቱ ነሽ ስታዩ በጣም ከባድ ነው። ድሮ ለምሳሌ ከማግባቴ በፊት ነጌች ጋር ያለው ሰራለው የራሴን ፍላጎቶች ላሟላ እችላለሁ። ለነገ ቢባልም ነገ ብዙ አያሳስብም። አሁን ላይ ግን እየሰሩ አንደኛ ፈሪቶኛለሽ፣ በጣም ፈሪ ነው የምትሆኝ። በቃ እኔ ነኝ ያለ ደፋር ሰው ሲወልድ ነው የሚፈራውና በቃ ነገሮችን አርቆ ከማሰብ እኔ የሆነ ነገር በሆን ቤተሰብ እንደዚህ ይሆናል ብሎ ከማሰብ በጣም ፈሪ ይሆናልና አባትነት ምድር ላይ ያለ ትልቅ ጸጋ ነው። አባትነት ትልቅ ኃላፊነት ነው። በመጽሐፍ ቅዱስም ያለው ነው። እንግዲህ ባል የቤት ራስ ይሁን ሲል አባት ማለት ነው። ያ ደግሞ ክብሩ ብቻም ሳይሆን ኃላፊነቱም ትልቅ ነው እና በዚሁ አጋጣሚ ጥሩ አባት ስላለኝ በጣም ደስተኛ ነኝ። በጣም ከኔ አልፎ የምሬን ነው ከኔ አልፎ ብዙ ሰዎች እንደውም እዚህ እናንተ ጋር የሚሰራ አሚኮ ጋር የሚሰራ አንድ ስራ ባልደረበው የኛን ያክል ግን ታውቀዋለህ ያለኝ ሰው አለ። የኛን ያክል ግን ታውቀዋለህ ያለኝ ሰው አለና በጣም ደስ ይላል። የሚያኮራ አባት ኖሮ ደግሞ አንገት ቀና ተደርጎ የከሌ ልጅ ነኝ ማለት በጣም የሚያኮራ ነገር ነው። ባይሆን እኔ የሱን ያክል የሚያስጠራ ነገር ባልሰራም ወደፊት ግን ያው እሰራለሁ። መልካም አባት ስትል ለቤተሰቦችም ለልጆችም መከበሪያ ጥላ ትሆናለህና እሱን ነው አንተ ቢነገርከን። ቀደም ሲል ልጅ ከአባቱ አስተዳደግ የወሰደው ነገር እንዳለና አንተ ላይ እንደተገበረ የነገረን ነገር ነበር። አንተ ልጅን ስታሳድግ ከጌች የወሰድከው ነገር ይኖር? በደንብ ወስጃለሁ። የወሰድኩት ነገር አለ። እንደውም እኔ ከልጅ ሳይሆን የጀመርኩ ቀደም ሲል እንደገለጸው ወንድምና እህቶች አሉኝ። እነሱም ጋር በተወሰነ መንገድ አፕላይ ያረኩ ነው ብዬ አስባለሁ። ምክንያቱም እኔ ጋር ሲሰጠኝ የነበረው ነገር አለ። በነገራችን ላይ ልጅ ሆነን በጣም የተከለከልነው ነገር አንረሳም። ከተሰጠን ልጅ የተከለከልነው ነገር አንረሳም እና እኔ አሁን ልጄም ላይ ወንድሞቼም ላይ ላደርገው የምፈልገው ወይም ያደረኩት ያለውት ነገር ያን ነው። የሆነ አእምሯቸው ላይ የሚቀር ነገር አልፈልግም። ግን በተቻለ መጠን በቃ ሰው መጀመሪያ መክሊቱን መፈለግ ያለበት ውጤታማ የሚሆነው ትክክለኛ መክሊቱን ሲያገኘው ነው ብዬ አምናለሁ። ምክንያቱም እኔ ላይ ጌች ተገበረው ያን ነው። ለምሳሌ እኔ ድሮ ስዕል ስል ነበር። ከጧት ሲመጣ ስዕል ስላለሁ ከሰዓት የሆነ ነገር እየኮረኮርኩ ያለው ግራ ይገባዋል ይሄ ልጅ ይላል። ከዛ የሆነ ነገር እየቀጠቀጥኩ ያገኘኛል። ከዛ አንድ ቀን ፈልገ አንድ ቀን ራስን ታገኘዋለህ ይለኛል። ከዛ መጨረሻ ላይ እኔ አሁን የዕደ ጥበብ ባለሙያ ነኝ። ቤተ ውበት ሰራለሁ። ስዕል፣ ቅርጻ ቅርጽ፣ ሐውልት ስራ። እኔ አንድ ቤት ገብቼ ማልሰራው ስራ የለም። ሙሉ ቤተ ውበቱን ነው የሚይዘው። ኢንቴሪየር ይዛለሁ፣ ኤክስቴሪየር ይዛለሁ። ውጭ ላይ ሲሆን ፋውንቴኖች ሙሉ ስራዎችን መያዝ እችላለሁ። ስለዚህ ያኔ የተፈቀደልኝ በአንዱ ነገር ብቻ እንዲሄድ አድርጎ ቢሆን ውጤታማ ላልሆን እችላለሁ። ጥበብ ደግሞ ሰፊ ነው። ይሄ ቁንጽል የሆነ ነገር አይደለም፣ የሚገደብ አይደለም፣ የሚያልቅም አይደለም፣ ተመራምሮም ደግሞ የሚደረስበት አይደለም። በቃ አንሊሚትድ የሆነ ነገር ስለሆነ ያን ነገር ነው እኔ ጋር ያደረገው። በአርት ውስጥ ነው ደግሞ በጣም ነፃነት ትፈልጊያለሽ። ነፃነት በጣም አስፈላጊ ነገር ነው ለስራ። ስለዚህ ያን ነገር እኔ ጋር ስለተገበረው እኔ ደግሞ ልጄም ላይ ወንድሞቼም እህቶቼም ላይ እየተገበርኩ ነው ያለሁት ማለት ነው። መልካም ጌች፣ ቀደም ብለን እያነሳን ነበር ብትፈልገውን እንደሆነልህ ሁሉም አባት ከልጅነቱ ጀምሮ ልጁ የሆነ ደረጃ ላይ እንዲደርስለት ይመኛልና ከሱም ደግሞ ተጨማሪ ሁለት ልጆች አሉ። የሱን ሰማን እዚህ ደረጃ ደርሰዋል። ልጆቹ እንዴት ናቸው? ሁለቱ ልጆች ደግሞ ምን ደረጃ ላይ ናቸው የሚለው እናንሳ እስኪ። እኩል መሆን አለበት ብዬ ስለማስብ መቼም ልጅ ለመጀመሪያ ልጁ ያደላል ነው። እንዴት አንተ ታደላለህ ለመጀመሪያ ወይስ ለሌሎችም እንደዛው ነው? ሶስት ናቸው። የመጨረሻውን ታኮርፋለች ሌላ ቆጠሩኝም እንዳትል። ብሩኬ ጋር አራት ናቸው እና የመጀመሪያው ወንድ ነው። አሁን 12ኛ ክፍል ይፈተናል። የሱ መክሊት ደግሞ እግር ኳስ ነው። አሁን ባህር ዳር ዩኒቨርሲቲ ሲ ቡድን የሚባለው አንደር 17 እዛ ላይ ይጫወታል። ጎበዝ ነው እግር ኳስ እና ያበረታታውት ነው እንዲቀጥል። አትሮንስ ይባላል። ሁለተኛዋ ደግሞ አትናሲያ ትባላለች።
አትናሲያ ዘንድሮ 6ኛ ክፍል ተፈትናለች። እሷ ደግሞ ዲዛይነር ነው መሆን ትላለች እና አከብርላታለሁ። እና ዲዛይነርን እኔ ዲዛይነር ስትል ቶሎ የመጣልኝ ቀሚስ መስፋት ሱሪ መስፋት አድርጌው አልኩና የስ ዲዛይነር ነው መሆን ስትለኝ ቶሎ ነቃሁና ያው የአውሮፕላን ዲዛይነር ትሆኛለሽ አልኳት። ከፍ አደረኳት ማለት ነው። እስከዛም ድረስ ይሄዳል እንደ ዲዛይነር አለች እና ችንችን እያሰበች እየሞካከረች ነው። እሷም አትሶኒያ የምትባል ህፃን ደግሞ አለች። አትሶኒያ ዘንድሮ እንግዲህ ትገባለች። አሁን ኔክስት በሚቀጥለው አመት ትገባለች ትምህርት ቤት። አሁን 4 አመት ሞልቷታል። አሁን ግንቦት 21 4 አመት ስለሞላት አሁን በሚቀጥለው ኬጂ ትገባለች። እግዚአብሔር ይመስገን ጤናማ ናቸው። በጣም ደስ ይላል። እንግዲህ ለፈጣሪ ነው የምንሰጣቸው። አዎ እውነት ነው። መቼም አባትና ልጅ ገጠመኝም ወይም ትዝታም አይጠፋምና አንድ ነገር በሉን እስኪ። አባቴ ያን ያደረገው ልጅ ያን ያደረገው የሚባል የልጅነትም እንደዚህ አይነት ነገር አይጠፋም። ቆዳ ስራ ላይ በጣም ጎበዝ ነውና ኢትዮጵያ ውስጥ ለማጉያ እሳቸው ብቻ ይሰሩት የነበረ ድሮ እሳቸው ቆዳውን ጸጉሩን ላጭተው የተላጨው ቦታ ላይ ነው ስዕል የሚስሉት። ስዕል ነው እሳቸው የሚስሉት። የብሩኬ ጥበብ ቆዳውን በምላጭ ብቻ በመፋቅ ነው ስዕል የሚስለው። ይለያል እና በጣም ጎበዝ ነው። ለምሳሌ የኛ ድርጅት አሚኮ በአንድ ወቅት አቶ ገዱ ፕሬዝዳንት እያሉ እንኳን አደረሰውት ለማለት አሚኮ ቤታቸው ሄዶ እንኳን አደረሰውት ብሎ የሰጣቸው ስጦታ ብሩኬ የሳለው ነው። የእሳቸው ምስላቸው ነው። ከቆዳ ነው የሳለው። በምላጭ ብቻ በመቅረጽ በጣም ልዩ ታለንት ነው ያለው። በምላጭ ብቻ ነው ብቻውን በቃ ቁጭ ብለን ብናወራ ማያልቅ ስራ ያለው ሰው ነው ማለት ነው። ብዙ ነገር ነው የሚችለው። እሺ እውነቴን እኮ ነው። አንዷን እስኪ እንደው ስህተት የሰራባትን ወይም ደግሞ የሆነ ደስ ያለችን አጋጣሚ እስኪ አውራን ብሩኬ። እንግዲህ አንድ ስትሉ ሁለት ትዝ አለኝ። እሺ ደስ ይለናል። የመጀመሪያ አንዴ በአንድ ወቅት ሀገር አቀፍ የፈጠራ ስራ ውድድር ሆኖ ቅድሚያ የተለያዩ ውድድሮችን አደረግንና ወደ 6-7 ዙር ውድድር ነበር። አንደኛውኛ አልፌ አዲስ አበባ ላይ ላለው የመጨረሻ ፋይናል ውድድር መዘጋጀት ነበረብኝ። ስለዚህ ቀን እቃዎችን ገዛዝቼ ምናምን ስራ ላይ ሆዬ ማታ ላይ 9 ሰዓት ባለሳሳት እንደዛ አካባቢ ነው። በጣም ደክሞኛል እና በተደጋጋሚ እንደዚህ ሰርተ አንደኛ ካልወጣ ይለኛልና ያ እልህ አስይዞኛል። ስለዚህ ድካም አለ፣ በቂ ረፍት የለም። ኢቭን ምግብ እንኳን ኖሮ በሰዓቱ አልመገብም ስሜት ውስጥ ስለምትሆን ማለት ነውና እየሰራው እንዴት እንደሆነ ብቻ አላስታውስም። ፍሪጁ ላይ ወስዶ ሲያጋጨኝ ነው ትዝ ያለኝ። የምር 2 እግሬ ሁሉ ተነስቷል። አጋጭቶኝ ፍሪጁ በላይ ላይ ሲወድቅ ምንድነው ማለት እኔ ነኝ ምናምን ብዬ አቃንቼው ተኝቼ ሁሉ እንቅልፍ አልወሰደኝም። 2 ቀን 3 ቀን ጉልበቴ እንቀጠቀጥ ነበር። አረሰው በድንጋጤ ነው ያነሳው ፍሪጁ። አንደኛ ደግሞ ሌሊት አካባቢ ብዙ ጊዜ የኤሌክትሪክ ፍሰቱ እንትን ነው ስቴብል ነው። ብዙ ሰው ስቶቭ ምናምን ስለማይጠቀም በስማም ከፍተኛ ፓወር ነበር በጣም እና አረሰው ሙሉ ያን አረሳማን ያው ሁለተኛ ትንካ እንዳይባል አልነገረንም። አልተናገርኩም። ማብረር ይጀምር የፈጠራ ስራ ራሱን ወደ ማብረር ተቀይሮ ነበር። ያው በሰዓቱ ሁኔታው ላይ ስትሆን ፊውቸሩን አይደለም የምታየው፣ በሰዓቱ የጠፋውን ነገር ነው የምታስበውና ያ ሰውኛ ነው። አንዴ ደግሞ ሰርግ እኔና ጌች ይሄድን በሞተር አፈናጠኝ። በነገራችን ላይ በጣም ጎበዝ ድምጻዊ ነው። በጣም ጎበዝ የወጣለ ፉጨቱ ብቻ ይበቃል። በእውነት እግዚአብሔር እና እየሄድን ይዘፍናል፣ እኔ እቀበላለሁ፣ ይዘፍናል። ከዛ የሆነ አንድ ከስተመር የለካ ከጎን መኪና ይዞ ያዳምጠናል። ከዛ በበነገተው ለስራ ስገባ ያ ሰውዬው ግን አባት ነው ምን ነው አለኝ። የተቀባበልን ይዘፍን እንዴት ነው ምስል እኔ አባትና ልጅ እንግዲህ 3 ልጆች አሉት እሱ። እኔ በቃ ተሰማኝ አባትና ልጅ በዚህ ልክ አለ በቃ ገረመኝ። እና ይሄ ሁሌ ይገርመኛል ለሱ ነገር አላውቅምና ያ ነገር ለኔ ነፃነት ይሰጠኛል። ከኔ በበለጠ ደግሞ በጣም ደግሞ አንድ ወንድምና 2 እንዳሉኝ ተናግሯልና እነሱ ደግሞ የበለጠ በጣም ነፃነት አላቸው
ከኔ የበለጠ ደግሞ በቃ በጣም ሁለቱም ኳስ ይወዳሉ። እኔ ኳሱ ላይ የለውበትም። ኳስ ይወዳሉ። በቃ ሁለቶች ሲገናኙ እኔ ደግሞ ጦጣ ሆናለሁ። እና ስለ ኳስ ሲያወሩ አዎ ልና እኔ ሌላ ቴክኒካል ወሬ ሳመጣ ያኛው ስለ ኳስ ወይ ኳስ ተጫዋች ስም ይጠራል። ያኔ ቦታውን ትለቃለህ። ግፋቢል አንተ ልታወራ የምትችለው ስቴዲየም ውስጥ ላሉ መብራቶች ሊሆን ይችላል። ኢንተርቪው ላይ ሳይሆን አይቀርም እሱ። የሚገርም እኮ ነው። አሁን ማረሳው አንድ ስራው ለውድድር አንድ የተወዳደረበት አንድ ግራም ሳህን አለ። ያ ሳህን ሌላ ሁለተኛ ሳህን አመጣ። እንደዚህ ያስቀመጠውና ሁለተኛውን እዚህ ማጠፊያ ሰራለትና አንስተህ ትከድነዋለህ። በማጠፊያው ተጠቅመህ እንዲህ ስትዘረጋ ሁለቱም ቁጭ ላሉ ጎን ለጎን። በእነዚህ ሳህን ውስጥ እዚህ ሳህን ውስጥ እንደ ክዳንና እናትና ልጅ ማለት ቡና ትቆላበታለህ፣ ቡናውን ትፈጭበታለህ፣ ታፈላበታለህ፣ በረድ ጥደህ ታፈላበታለህ። ብትፈልግ ሊጥ ታቦካበታለህ፣ ዳቦውን ትጋግርበታለህ። ብትፈልግ ፈንዲሻ ታፈነዳበታለህ። ሁሉንም ነገር ኩክ ማድረግ ጭማቂ ጨምቅበታለህ አይደለ? ጭማቂ ሁሉንም ስራዎች መጭመቅ፣ መፍጨት፣ መጋገር፣ ማፍላት ይሄን ሁሉ ስራ ባንድ ሳህን ውስጥ ነው የሰራው። ለውድድር ያቀረበውና ይችላል እንትንም አለው በነገራችን ላይ እንትኑ መልቲ ፐርፐዝ ሮስቲንግ ኤንድ ቤኪንግ ማሽን ነው። ከዛ ለምንድን ነው እንደዛ የምትለው አገራዊ ስም ነው መሰጠት ያለበት ብሎ ስሙን ያወጣው እሱ ነው። የእናት ጓዳ አላት። በዛ እባክህን ፈልጋታለን ይችላል። በነገራችን ላይ በጣም ብዙ ጊዜ አፕግሬድ ማድረግ ያስባለሁ። አሁን ያው ያኔ ቴክኖሎጂውን ብዙ ይሄ ጉግል ላይ ኢንተርኔት ላይ ፒንተረስት ላይ ማየት እድሉም የለም በሰዓቱ አልነበረም። አሁን ላይ ግን በጣም አክሰሶች ሰፊ የሆነ እንትን ስላለን ለማወቅ ለመማር ዝግጁ ለሆነ ሰው በጣም ምቹ ነው አሁን ሁኔታው። ስለዚህ በተሻለ አድርገን አሁን እናመጣታለን ብዬ አስባለሁ። በእርግጠኝነት አደራ እንላለን። ጨዋታችን እንመለሳለን። አሚኮ ያዘጋጀውን ኬክ እንቁረስ አይሻልም? ይጌች እሺ፣ እባካችሁ ተነሱ። አባቶችን በመወከል እንግዲህ የዛሬውን የአባቶችን ኬክ ትቆርሱልናላችሁ። እንኳን አደረሳችሁ። መልካም የአባቶች ቀን። አሜን አሜን። ዋው እንኳን አደረሳችሁ። ሶሲ ለጆሪ እኮ ማሰብ ነበር። እናመሰግናለን። አረፍ ብለሽ አሜን አሜን። ደስ ይላል። ቁጭ ብለን ብናወራ ከአባትና ከልጅ ብዙ ነገር ልናገኝ የምንችል ይመስለኛል እኔ በግሌና ያለን ጊዜ ግን ለዛሬ የመደብነው የአባቶችን አባትነት ምንድነው የሚለውን ነገር ለማንሳት ነውና ብሩክ ምናልባት እድሉን ብታገኝ የሆነ አጋጣሚውን ብትጠቀም ደስ የሚል ይመስለኛልና ዛሬም ደግሞ የአባቶች ቀን ነውና ምን ትላለህ? ለአባት ስሜትህ ምንድነው እስኪ ግለጽ ብትባል እንዴት ትገልጸዋለህ? ልምድ አለህ ግን የፍቅርህን የመግለጽ ልምድ አልነበረ? እንደው ከምናገረው ብስለው ይቀለኛል ቃላቱን ከምታወጣው። አዎ ከባድ ነው ግን እስኪ ባለችን ጊዜ ሌላ ጊዜ በሰፊው በደንብ ሊገልጽ የሚችል ነገር እንደማደርግ እርግጠኛ ነኝ። ግን እስኪ አንዴ እድል ስጡኝ። እሺ የአባት ጓዳ መቼም ሊመጣ አይደል? እናት ጓዳ ሲመጣ ጋብሩክ የተዘጋጀ አመሰግናለሁ። ደግ እሺ። ስለዚህ ዋው መድኃኒዓለም ዋው ደስ ይላል። ቤርስ ብለን ደግ አሜን አሜን። ያው ፈጣሪ እንግዲህ አገሩንም እንደዚህ ወርቅ የሚያለብስ ልጅ እንዲሆን እመኛለሁ። አሜን አሜን። ልጅ ታነብልናለህ እሱ ላይ ልጅ ስላንተ ያሰፈረውን ጽሑፍ አባብዬ አባት ለቤተሰቡ ካህን ነብይ ንጉስም ነው ይላል። እግዚአብሔር ይስጥልኝ። ከውስጥ ጋር አለው ጊዜ ይመስለኛል ምን እየሳሰው ላምበው እንጂ ላካፍላችሁ።
የኔ ማንነቴ የመኖሬ ቃና አባዬ ባንተ እንጂ ሌላ ማን አለና ለሰራው ስራ ላረከው ውለታ ላስተማርከኝ እውነት የመስራት ትልቅነት መጠን በኖረና ዋጋ በተሰጠ ብድሬን ከፍዬ ልቤም በቆረጠ አታውቅም ይሆናል የሁል ጊዜ ሐሳቤን መግለጽ እንደማልችል ያለኝን የልቤን ለአባትነት ፍቅርህ ታዲያ ምን እላለሁ እንዲያው በደፈናው አባዬ እወድሃለሁ ይላል። ታንኪ ደግ አሜን። ብሩክ ማድረግ በፈለገውና ማድረግ በቻለው መልኩ አባቱን አክብሯል። ነገር ግን የአባቶችን ቀን የእናቶችንም ቀን ስንመለከት ብዙ ጊዜ መነሻቸው ቁጭት ነው። በህይወት እያሉ ፍቅራችንን ክብራችንን ያለ መግለጽ ነውና በተለይኛ ኢትዮጵያውያን ደግሞ እወድሃለሁ የሚለውን ቃል ማውጣት ለምን እንደሆነ ባላቅም ይከብደናል። ለዚህ ዛሬ ድሉን ተጠቀምና እንደምትወዱ ደግሞ በአንደበት ግለጽለት። አመሰግናለሁ። እኔ ማመሰግናለሁ። ታንኪ ጌችዬ በጣም ነው የምወድህ፣ በጣም ነው ማከብርህ። አንተ ለኛ ብቻ አይደለም ለብዙዎች አባት ነህ። እንዳለችው የኔ ድምጽ ብቻ አይደለም የብዙ ሰዎች ከጀርባ ስላንተ የሚነገረው ነገር እኛን ቀና ብለን እንድንሄድ የሚያደርግ ነው እና በጣም ነው የምንወድህ። እድሜና ጤና ጨምሮ ጨማምሮ ይስጥህ። በእኔና በእህት በወንድሞቼ ደግሞ የምትኮራ ያድርግህ። እድሜና ጤና ይስጥህ። ሌላ ምን እላለሁ? አሜን አሜን ብለናል። አሜን። የሙያ ልጆችህን ነው ስሜትህን አካፍለን። በቅድሚያ እናንተ ይሄንን ቀን አንዳንድ ሰዎች ዝም ብሎ እንደ ድሎት ዝም ብሎ ዘመን ያመጣው ዝም ብሎ መታሰብ ያለበት ብለው የሚያስቡ ሰዎች ይኖራሉ። ግን ዛሬ ምን ያህል ትርጉም እንዳለው ይሄን ቀን ስናከብር እና አሳይታችሁበታልና ሚኮን አመሰግናለሁ። የዚህን ፕሮግራም አዘጋጆችም እንደዚህ ጋራ ፍቅራችን መግለጫ ነው። ሚኮንም አዘጋጆችንም እናመሰግናለን። ይሄን ቀን ስላከበራችሁ ተባረኩ፣ ብሩክ ሁኑ። ፈጣሪ ከእናንተ ጋር እናመሰግናለን። ደስ ብሎኛል። በጣም ቆንጆ ቆይታ፣ ልብ የሚነካ ብዙ የተማርንበት፣ ተመልካቾቻችንም ደግሞ አባት የሆኑ ራሳቸውን የሚያዩበት አባት ለመሆን ያሰቡ ደግሞ ብዙ ትምህርት የሚወስዱበት ነው ብዬ አስባለሁ። በጣም እናመሰግናለን። በድጋሚ እንኳን አደረሳችሁ። አባት ለሆናችሁም በሙሉ በድጋሚ መልካም የአባቶች ቀን ለማለት እንወዳለን። እልፍኝ የመዝናኛ ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። መልካም ቆይታ።